ውድ ቤተሰቦች እንግዲህ ሉልዬ እንደዚህ አሸብርቆ ሸብረቅ ብሎ መቶልናል አድጎ ማለት ነው። እንግዲህ ሴከል እየነዳ ነው ማለት ነው። ወዴት እየመጣ ነው? ወደ አክስቶቹ ጋር እየበረረ ነው ማለት ነው። እንግዲህ የት ሳውዲ አረቢያ፣ ዱባይ ወይስ ኳታር ማለት ነው። የሩታዬ አድናቂዎች በሁሉም ቦታ በዝተዋል ማለት ነው። እና እናንተን ሊያይ ነው እየመጣ ያለው ሉልዬ ማለት ነው። ይመቻችሁ የሩታዬ እህቶች ማለት ነው። እና ይህንን ኮሜንት ያመጣሁትበት ምክንያት እንግዲህ ሩታዬም ገርሟታል፣ በጣም እየሳቀች ነው። ሉልዬ በመቼው አድጎ እንደዚህ ደረሰልኝ በማለት ነው። እና ይህንን ፖስት ያደረገችው ሩታ ማይላፍ ናት። ሩታ ማይላፍ ደግሞ በጣም የምንወዳት በጣም የምናከብራት ለሩቲ ሀብቴ ደግሞ በጣም ልዩ ቦታ ያላት በቃ የምትሞትላት የምትሳሳላት እህታችን ናት ማለት ነው። እና ሩቲ ማይላፍ በዚሁ አጋጣሚ እናመሰግናለን ሁላችንም ማለት ነው። በጣም እንወድሻለን፣ በጣም እናከብርሻለን። ጀስት እንደ ሩትዬ እና የሩታዬ እህቶች ሁላችሁም ነው ማከብራችሁ። የከሌ የከሌ የምልበት ነገር የለኝም። ነገር ግን ማለት ነው ይላችሁ አብዛኛው ሰው ሩታን ዝም ብላችሁ ነው የምታደንቃት፣ ዝም ብላችሁ ነው የምትወዳት። ቦታ እኮ አሰጧችሁም፣ ዞር ብላችሁ ካታረጋችሁም የምትሉ ሰዎች አላችሁ ማለት ነው። ሩታዬ ማለት ነው እውነቴ ነው የምላችሁ ማን እንደሚወዳትና ማን እንደሚጠላት እናም ደግሞ ማን ጉድጓድ እንደሚቆፍርላት ደግሞ በደንብ ጠንቅቅ አድርጋ ታውቃለች ማለት ነው። እና ሩታዬ ደግሞ እህቶቿ ምን አይነት ጀግናና ምን አይነት ብርቱ ምን አይነት ደግሞ በቃ እኔ እንጃ የማይበገሩ እንደሆነች ደግሞ በደንብ ታውቃለች ማለት ነው። እና ለዚህ ነገር ደግሞ ተቃጠሉ እናንተ፣ ምንም ማድረግ አይቻልም ማለት ነው እውነት አብዛኛው ጊዜ ሩታ ቼክ አታረጋችሁም። እኛ ለጥቅም አይደለም ሩታን የምንወዳት ማለት ነው። አንዳንድ አስመሳዮች ማለት ነው ሩታ የሆነ ነገር ኬከሌ ያወራች፣ ኬከሌ ተጻጻፈች፣ ኬከሌ ቤት ገብታ ኮሜንት ጻፈች ለኔስ የምትሉ ሰዎች አላችሁ ማለት ነው። እና እኛ በጥቅም አይደለም የምንወዳት ማለት ነው። ሩታዬ ደስ ካላት በማንኛውም ቤት መታ ኮሜንት ብትጽፍ ምንም አይመስለንም። ለምሳሌ አሁን ሩታ ማይላፍ ቤት መጣች፣ ደስ አላት፣ ገረማት ሉል እንደዚህ በማረጓ ማለት ነው። ደስተኛ ሆና ነው ይህንን ኮሜንት እየኮመተችው ማለት ነው። እና ግዴታ ለምን ለሩታ ማይላፍ ኮምታለች፣ ለሩታ ማይላፍ ፎሎ መልሳለች፣ እኛንስ የሚሉ የሉ ማለት ነው። ግን አንዳንዶች አሉ እኔ ስለምን የሚሉም አሉ። ነገር ግን እኛ የሩታ እህቶች አብዛኞቻችን እውነቴ ነው የምላችሁ ለጥቅም ሳይሆን ከልባችን ነው የምንወዳት፣ ከልባችን ነው የምናደንቃት ማለት ነው። ምንም አይነት ነገር ባይፈጠር ግን ዝም ብለው የሚወዷትና የሚያከብሯት አሉ ማለት ነው። እውነት በተለይ ደግሞ ዱባይ በመጣችበት ጊዜ አብዛኛው ሰው ከሩታ ጋር ተገናኝተዋል። ነገር ግን ሳይገናኙም በፊት ሌላ ቦታ ያሉት ሳውዲ አረቢያ ያሉት የተለያየ ሀገር ያሉት በጣም ነው የሚወዳት፣ በጣም ነው የሚያከብሯት ማለት ነው። አሁን ለምሳሌ እኔም ዱባይ የመጣች ጊዜ ከሩታዬ ብዙ ጊዜ ደስ የሚል ታይም አሳልፈናል። ደስ የሚል ጊዜም ተጫወተናል። ነገር ግን ያንን ነገር አይቼ አይደለም ሩታዬን ነው መወዳት እውነት ለመናገር ማለት ነው። ሩታዬን የማደንቃት ማለት ነው። ሩታዬን ከበፊትም ጀምሬ ነው መወዳት ማለት ነው እና ቼክ አታረግም ለምትሉት ትምህርት ሆናችኋል ብዬ ነው ማለት ነው። በዚሁ አጋጣሚ አንዳንድ ሰዎች በደንብ ነው የምታያችሁ ማለት ነው። ለሩታ አብዛኛው ጊዜ ጉድጓድ የምትቆፍሩ ሰዎች አላችሁ ማለት ነው። በዚሁ አጋጣሚ ተጠንቀቁ ማለት ነው። ሩታ እንደውም እናንተ የሆነ ነገር ስትሏት ይብስባታል እንጂ እናንተን ቦታ ሰታ እሺ ብላችሁ አንድም ቀን አታውቅም ማለት ነው። ግን አንዳንዴ ባደክሙም ሰከን ብትሉ በጣም ደስ ይለኛል። እንግዲህ ሉልዬም ስላደገላት ደግሞ ሩትዬ በጣም ተገርማለች፣ እየሳቀች ነው። እና ሩታ ሀብቴ በቅርቡ ደግሞ እንደዚህ አይደለም እንደዚህ ተቀናብሮ በኖርማን ደግሞ በቅርብ ጊዜ እንደዚህ ይመጣልሻል። እሱንም አፉ ፈቶ እናቴ ሲልሽ አባዬ ሲልሽ የኔ እናት ሲልሽ እማዬ ሲልሽ ደግሞ የዛን ደግሞ የበለጠ ደስተኛ እንደምትሆኒ ተስፋ አድርጋለሁ ማለት ነው። እና የሩታዬ እህቶች አሁንም ወደፊት ማንም አያሸንፈንም። እሺ የኔ ውዶች ማለት ነው።